ጤና ይስጥልን ክብራትና ክብራን እንደምን አላችሁ? ስፖርታዊ ጉዳዮቻችን ተጀምሯል። በቤስት ስፖርት ኢትዮጵያ ቻናል ላይ ትገኛላችሁ። በርከት ያሉ ጉዳዮችን እየነገርናችሁ እንደተለመደው እንቆያለን። የማርከስ ራሽፈርድ የዩናይትድና የባርሳ ጉዳይ የለየለት አይመስልም። በዚህ ጉዳይ ላይ ተጫዋቹ የሰጠው አስተያየትም ሌላ አነጋጋሪ ጉዳይ ሆኗል። በሪያል ማድሪድ ቤት የጆዜ ሞሪኒዮ ጉዳይ እንዳንዴስ በስፋት እየተነሳ ይገኛል። ቼልሲ ቤት አሰልጣኝ ቻቪ አሎንሶን በተመለከተ ከስካይ ስፖርት ጀምሮ ዘ ኢንዲፔንደንት ዘ አትሌቲክስ ዘ ታይምስ ዘ ቴሌግራፍ ሌሎችም ብዙ መገናኛዎች በጣም ዝርዝር መረጃዎችን ይዘው እየወጡ ይገኛሉ። ምን አይነት ተስፋ አለ አዲስ የቼልሲ አሰልጣኝ በመሆን ጉዳይ ላይ የሚለውን በስፋት ከአሰልጣኝ ሻቪ አሎንሶ ጋር በተያዘ ዝርዝር ጉዳዮችን እየነገርናችሁ እንቆያለን። ከዛ ውጪ አርሰናል ቤት የሚነሱ ጉዳዮች አሉ። የቻምፒየንስ ሊግ ፋይናል ላይ ጨዋታን የሚመሩ አልቢተር ተለይቷል። ያ ማለት ደግሞ በአርሰናል ቤት ያለውን ትርጉም ምንድን ነው የሚለውን እኛ አልቢተር መቼ በተለይ ደግሞ በያዝነው የውድድር ዘመን በቅርብ ዓመታት አርሰናልን መርቶ አርሰናል አልተሸነፈምና እነዚህ ጨዋታዎች የትኞቹ ናቸው በዝርዝር እንመለከተዋለን። የቪክተር ኦስመንን ጉዳይ በተመለከተ የጋላታሳራዩ ምክትል ፕሬዝዳንት የሰጡትን ማስተያየት አለ በዝርዝር የምንመለከተው። ሌላው ጉዳይ ነው የዌስትሃምና የአርሰናል ጨዋታውንም ነገሩ አለየለትም። በጣም አጨቃጫቂ አነጋጋሪ እንደነበረ ይታወቃልና በስቴዲየሙ የተፈጠሩ ክስተቶችም አሁንም እንደ አዲስ እያነጋገሩ ይገኛሉ። አዳዲስ ህጎችም ይህንን ጨዋታ ተከትሎ ሊወጡ ይችላሉ በሚል የወጡ ጉዳዮች አሉ። ማንቸስተር ሲቲን እንዲሁም ደግሞ ሊቨርፑልን የተመለከቱ የዝውውር ጉዳዮች አሉ። የፈረንሳይ የዓመቱ ምርጥ ተጫዋቾች አሸናፊዎችም የተለዩበት ነበረ። ስለ ዌላም ስታቪዮም ስለ ሌሎች ተጫዋቾችም ስለ ዓለም ዋንጫ ቆይታ ስለ አንዚ ፍሊክም ያነሳን እንቆያለን። ለሁሉም ያልሰማችኋቸውን አዳዲስ ጉዳዮች ይዘናል። በቻላችሁት አብራችሁን ቆዩ። መልእክቶቻችሁን እየላካችሁልን አብሮነታችሁን አሳዩን። የቸልሲ ደጋፊዎች እስቲ እናያችሁ፣ አንዶኒ ኢራዮላ ይሻላል ወይስ ደግሞ አሰልጣኝ ቻቪ አሎንሶ? ከነዚህ አሰልጣኞች መካከል ቸልሲ ከሁለቱ አንዱ ለመምረጥ በጣም አጣብቂኝ ውስጥ የገባ ይመስላል። ሌሎችም አሉ። እነ ፊሊፔ ሉዊዝን በተመለከተ የምናነሳቸው ዝርዝር ነጥቦች ይኖራሉ። የዩሊያን አልቫሬዝ መዳረሻው ባርሰሎና፣ አርሰናል ወይስ ደግሞ ፓሪስ ሳን ጀርማን? አዲስ የተሰማ መረጃ አለ። ዝርዝር ጉዳዮችን ይዘናል። ማንቸስተር ዩናይትድ ቤት የአማድ ዲያሎ ጉዳይ፣ የዝውውር ጉዳዮችንም እናነሳለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ አብሮነታችሁን አሳዩን። የቻናላችንን እንግዲህ ሰብስክራይብ፣ ሼር በማድረግ በየዕለቱ አዳዲስ ጉዳዮች እንዲደርሷችሁ አብሮነታችሁንም እንድታሳዩን እንጠይቃለን። በቀጥታ ወደ ጉዳዮቻችን ገብተናል። ትናንትና ከነበሩ ጨዋታዎች ደምን ጀምሮ በእንግሊዝ ፕሪሚየር ሊግ በጣም ተጠባቂ ጨዋታ ነበረ። የቶትናም ደጋፊዎች እሁድ ዕለት አርሰናልን ሲደግፉ ነበረ። አርሰናል በዛ ጨዋታ ላይ ነጭ ማሊያ ለብሶ ሲጫወት እንግዲህ ምናልባት ቡድናችን ነው ብለው የውሸት አይነት ራሳቸውን ለመሸወድ ጥረት ያደረጉ የቶትናም ደጋፊዎች እንደነበሩ ተመልክተናልና አንድ እንደውም ደጋፊ አሌክስ ሞርተን የተባለ ደጋፊ ቴሌግራፍ ላይ የጻፈው አንድ አርቲክል ነበረ። በዚህ አርቲክል ላይ ቶትናምን ስደግፍ ኖር ያለውና በዚህ ሰዓት ላይ ደግሞ ለቶትናም የአርሰናል ማሸነፍ የአርሰናል ውጤት ወይም የአርሰናል አለመሸነፍ በጣም አስፈላጊ ነበረ። በአንድ በኩል ስደሰት፣ በአንድ በኩል ደግሞ ስበሳጭ ነበረ ብሏል። ነገር ግን አርሰናልን ለህይወቴ ለመጀመሪያ ጊዜ ደገፍኩ። በጣምም ያፈርኩበት ቀን ነበረ። ነገር ግን ለቶትናም አስፈላጊ ጨዋታ ስለነበር ሲል ነበርና የቶትናም ደጋፊዎች ሁለት ቡድናቸውን አርሰናልን ሲደግፉ ነበረ። ትናንትና ደግሞ ከሊድስ ዩናይትድ ጋር ቡድናቸውን ሲደግፉ ነበረ። ጨዋታው 1-1 ተጠናቋል። ለቶትናም በጣም የሚያስቆጭ እድል እየተበላሸበት ያጣበት ሆኖ ተመልክተነዋል። ማቲያስ ቲያል በ50ኛው ደቂቃ ላይ በጣም ግሩም የሚባል ግብ አስቆጠረና ቶትናምን መሪ ያደረገ። ሊድስ ዘንድሮ ካደገበት ጊዜ ጀምሮ ሲቸገር የመጀመሪያ ሳምንታት ላይ ተመልክተናል። ነገር ግን ክረምት ላይ ያስፈረሟቸው ተጫዋቾች በተለይ በጣም ረጅም ቁመታም ፊዚካሊ ዶሚኔት ማድረግ የሚችሉ በጣም ከባድ ቡድን እንደሆነ የሊድስ የውድድር ዓመት ብዙ ይነግረናል እና ትናንትና ደግሞ ማቲያስ ቴል ባንድ የግብ ክልል ላይ ሂሮ ነበር፣ በሌላኛው የግብ ክልል ላይ ደግሞ ከሂሮ ወደ ዚሮ አንዴ ከጀግና ወደ ምንምነት የወረደበት ነበረ። ምክንያቱም ዶሚኒክ ካልቨርት-ልዊን ላስቆጥራት ፍጹም ቅጣት ምት መነሻው እሱ ነበረ። ፍጹም ቅጣት ምት ክልል ውስጥ በአክሮባቲክ በሆነ መንገድ ወይም በመቀስ ምት ኳሷን ከሜዳ ለማራቅ ሲሞክር አማዱ ላይ ጥፋት ሰርቷል። በቫር ከታየ በኋላ ረጅም ደቂቃዎችን ወስዶ ፍጹም ቅጣት ምት ተሰጠ። በዚህም ቶትናም ሆትስፐር ከሊድስ ዩናይትድ 1-1 በሆነ ውጤት የተጠናቀቀ ጨዋታ ሆኗል። በዚህም ቶትናም በእንግሊዝ ፕሪሚየር ሊግ ላይ ከዌስትሃም ጋር ያለው የነጥብ ልዩነት ወደ 2 ከፍ ብለዋል። ቢያሸንፍ ኖሮ የ4 ነጥብ ልዩነት
ይኖራቸው ነበር። ያ ማለት ለዌስትሃም ነገሮችን ያከብዳል። አሁን ቶትናም አንዱን ቢሸነፍ ዌስትሃም ሁለቱን ቢያሸነፍ ዌስትሃም በእንግሊዝ ፕሪሚየር ሊግ ላይ ይቆያል። ቀጣይ ቶትናም የሚጫወተው በማክሰኞ ዕለት የሚያደርገው መርሃ ግብር ይጠበቃል። ቀጣይ ማክሰኞ ነው ወይም ደግሞ የዛሬ ሳምንት ነው ጨዋታውን የሚያደርገውና ከዛ አስቀድሞ ዌስትሃም ደግሞ ጨዋታውን ያከናውናልና በዚህ ሂደት ላይ የሚጠበቁ ጉዳዮች ይኖራሉ። ቶትናም በቀጣይ የሚጫወተው ከቼልሲና ከኤቨርተን ጋር ነውና ለዌስትሃምም እድሎችን ይዞ የመጣ ጨዋታ ሆኖ ተመልክተናል። በቀጣይ ብዙ ማለት ይቻላል። ዌስትሃም በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ላይ የሚጫወተው ደግሞ ከኒውካስትል ዩናይትድ ጋር ነው። የሚጠበቅ አይነት በጣም ትርጉም ያለው መርሃ ግብር ይሆናል ተብሎ ይጠበቃል። ትናንትና ራዮ ቫይካኖ ከጂሮና ጋር ያደረጉት ጨዋታ አንድ ለአንድ ተጠናቋል። ናፖሊም ቦሎኛን ገጥሞ ቦሎኛ 3-2 በሆነ ውጤት ናፖሊን አሸንፏል። በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ እድሎች ያሉት ቡድኖች መካከል አንደኛው ናፖሊ ነውና 70 ነጥቦች ላይ ተቀምጧል። መሸነፉን ተከትሎ እዛው ሁለተኛ ደረጃ ላይ ይገኛል። ነገር ግን የመጨረሻ ሁለት ጨዋታዎች ላይ ቢያንስ አንዱ ማሸነፍ ይኖርበታል። ከኮሞ ጋር ያለ 5 ነጥብ ልዩነት ነው። ስድስተኛ ደረጃ ላይ ይገኛል። ከሮማ ጋር የ3 ነጥብ ልዩነት ነው። ከኤሲ ሚላን ጋር የ3 ነጥብ እንዲሁም ከዩቬንቱስ ጋር የ2 ነጥብ ልዩነት ነው ያለውና ለአሰልጣኝ አንቶኒዮ ኮንቴ ቡድን አንድ ጨዋታ ከውድድር ዓመቱ የመጨረሻ ሁለት ጨዋታዎች ማሸነፍ ይጠበቅበታል። እነዚህ ትናንትና የነበሩ ጨዋታዎች ናቸው። ዛሬ አልናስር ከአልሂላል በሳውዲ ፕሮ ሊግ ላይ ወሳኝ ጨዋታ ይደረጋል። በተለይ ደግሞ ምሽት 3 ሰዓት ላይ የሚጀምር ጨዋታ ነው። ክርስቲያኖ ሮናልዶ ለመጀመሪያ ጊዜ የሳውዲ ፕሮ ሊግን ለማሸነፍ እድሉ አለው። ይህንን ጨዋታ ማሸነፍ የሚችል ከሆነ በሁለቱ ቡድኖች መካከል የሚኖረው የነጥብ ልዩነት አሁን 5 ነው፣ ወደ 8 ከፍ ይላል። የሚቀሩ ጨዋታዎች ደግሞ ብዙ አይደሉምና 18 ቡድኖች ባሉበት የውድድር ላይ እንግዲህ በጣም በሚያስገርም ሁኔታ አልናስር በጥሩ ብቃት ዘንድሮ እየተጫወተ ይገኛል። ከአልሂላል ጋር የሚያደርገው ጨዋታ ይጠበቃል። ክርስቲያኖ ሮናልዶን ዛሬ ምሽት እንጠብቀዋለን። ለሁሉም እነዚህ ጉዳዮች የሚነሱ ሀሳቦች ናቸው። ሌሎች አጫጭር ጉዳዮችን ግን እየተመለከተን እንቆያለን። በየቡድኖቻችሁ የቼልሲ ጉዳይ፣ የማንቸስተር ዩናይትድ ጉዳይ፣ ሌሎችም ሀሳቦች በስፋት ይነሳሉ። የሪያል ማድሪድንም ሀሳብ እናነሳለን። ሀሳብ አስተያየቶቻችሁን ጻፋችሁልን፣ አብራችሁን ቆዩ። ከቫር ጋር በተያዘ አንድ ጉዳይ ላንሳ። በቫር በኩል አንድ የህግ ሁኔታዎች ሊወስኑት የሚችል አንድ ነገር እየተጠበቀ ይገኛል። ይህም ሎሜከርስ አሉ ህግ አውጪዎች በእግር ኳሱ ላይ ነው። በህግ ደረጃ ሊጸድቅ የሚችል በቀጣይ የፒጂ ኤምኦኤል የተባለ አንድ ተቋም አለ። የተቋም የእንግሊዝ የአጠቃላይ የዳኝነት ህጎችን ዳኞችን ከመመደብ ጀምሮ በአዋርድ ዌቭ የሚመራ በቀድሞ አልቤተር የሚመራ ተቋም ነውና ይህ ተቋም አርሰናል ከዌስትሃም ጋር ባደረገው ጨዋታ ዙሪያ በተለይ አንዳንድ ሪፖርቶች ላይ 4 ደቂቃ ከ17 ሰከንድ ከዛ በተጨማሪም ከ17 ጊዜ በላይ ዳኛው ክሪስ ከቨና የቫሩን ሞኒተር ላይ ቪዲዮን በተደጋጋሚ በሪፕሌይ በመልሶ እይታ ሲመለከቱት እንደነበረ የሚያሳዩ ሪፖርቶች አሉና በዚህ ግራብ ማድረግን ተጫዋቾች ሌላ ተጫዋችን በዚህ በፍጹም ቅጣት ምት ክልል ወቅት በዚህ በማንዘን ምት በሚመታበት ወቅት ላይ እዛ ፍጹም ቅጣት ምት ክልል ላይ መያዝ አዲስ ህግ ወጥቶለት ሊጸድቅ ይችላል። ምን ያስቀጣ በሚለው ላይ ጥናት እየተደረገበት እንዳለ ተመልክተናል። የዌስትሃምና የአርሰናል ጨዋታ አሁንም ማነጋገሩን የሚቀጥል ይመስላል። በተለይ ደግሞ በእንግሊዝ ፕሪሚየር ሊግ በእንግሊዝ እግር ኳስ ታሪክ በቫር ታሪክም ትልቁ ጨዋታ ነበር። በዚህ በዌት በክብደት ደረጃ እንደዛ ልንመዝነው እንችላለንና በዚህ የቫር ውሳኔ ዙሪያም እየተሰጡ ያሉ ጉዳዮች አሉ። ነገር ግን የዌስትሃም ደጋፊዎች ያደረጉት ነገር ጥቂት ደጋፊዎችም በፖሊስ ለመያዛቸው የሚያሳዩ ዝርዝር ዘገባዎችን ተመልክተናል። የአርሰናል ደጋፊዎች በለንደን ስቴዲየም የዌስትሃም ደጋፊዎች በሚቀመጡባቸው መቀመጫዎች ላይ ጥቂት የአርሰናል ደጋፊዎች ነበሩ። ትኬቶችን ከዌስትሃም ዩናይትድ ደጋፊዎች ገዝተውና አንድ ምስል በማህበራዊ ትስስር ገጾች ሲቀባበል ነበረ። ያ ምስል ደግሞ አንድ የዌስትሃም ደጋፊዎች አንድ የአርሰናልን ደጋፊ ስቴዲየሙ አስቡት ቢያንስ ከ100 በላይ ደረጃዎች አሉትና ከላይ ከደረጃው ላይ ገፍትረው ሲወረውሩትና የአርሰናል ደጋፊ መሆኑን ካወቁ በኋላ እታች ያ ደረጃ ላይ የተንከባለለ እንግዲህ ስብራት ሊኖር ይችላል፣ ጉዳቶች ይኖራሉና በህግ ደረጃ የአዌፋን ወይም ለምሳሌ በስቴዲየሙ በለንደን ስቴዲየም 3000 ደጋፊዎች ነበሩ። በአዌ ወይም የአርሰናል ደጋፊዎች
ብቻ በሚቀመጡበት ነገር ግን የሌላ ክለብ ደጋፊ ወይም የአርሰናል ደጋፊ ሆኖ በዌስትሃም ቦታ ላይ መገኘት ራስን ለአደጋ ማጋለጥ ነውና በጣም ብዙ እያስባለ ይገኛል። የታሰሩ ሰዎች ያሉ የዌስትሃም ደጋፊዎች ብዙ እየተባለ ይገኛል። ከቫር ጋር በተያዘ ግን የፕሪሚየር ሊግ ቫር ቴብልን ዴይሊ ሜል ኦንላይን ይዞ ወጥቷልና በቫርና ያለ ቫር በተለይ ከቫር ጋር ያለው የፕሪሚየር ሊግ ቴብል ይታወቃል። ያለ ቫር ግን የማን ነው ፕሪሚየር ሊጉን የሚመራው? በ36 ጨዋታዎች ለምሳሌ በ36 ጨዋታዎች ቫር የማይተገበር ከሆነ አርሰናል 74 ነጥቦች ይኖሩታል። እስካሁን ማንቸስተር ሲቲ 35 ጨዋታዎችን ነው ያደረገው። የክሪስታል ፓላስ ጨዋታ ነገ ይደረጋልና 73 ነጥቦች አሉት። ያንን የሚያሸንፍ ከሆነ 76 ነጥብና በፕሪሚየር ሊጉንም በሁለት ነጥቦች ማንቸስተር ሲቲ ይመራል። ማንቸስተር ዩናይትድ 65 ነጥብ፣ ብራይተን 60 ነጥብ በመያዝ እስከ 4ኛ ደረጃ ያለውን ይቀመጣሉ። ሊቨርፑል 7ኛ ደረጃ ላይ፣ ቸልሲ 10ኛ ደረጃ ላይ። ወራጅ ቀጠና ላይ ያሉ ቡድኖች ግን እዛው ዌስትሃም ዩናይትድ፣ በርንሌይና ወልቭስ ያለ ቫር ፕሪሚየር ሊጉ ቢዳኝ ኖሮ ወይም ደግሞ የመጀመሪያ ውሳኔዎች በዛው ጸድቀው ቢሆን ኖሮ እንደዚህ አይነት መልክ ይኖረዋል የሚሉ አስተያየቶችን ተመልክተናል። ማንቸስተር ዩናይትድ ቤት የማርከስ ራሽፈርድ ጉዳይ ብዙ እያስባለ ይገኛል። ማርከስ ራሽፈርድ አንድ አስተያየት ሲሰጥ ያም በጣም አንድምታውን እናነሳለን። ምንድን ለማለት ፈልጎ ነው ማርከስ ራሽፈርድ? እንደዚህ አይነት ጉዳዮች ሲነሱ ብዙ ጊዜ ትርጉማቸው በቀጥታ ብቻ የሚታይ አይደለም። ከሁለቱ ክለቦች ድርድር ጋር ከጀርባ ምን አለ የሚለውን ፍንጭ የሚሰጥ ነገር ተመልክተንበታል። እኔ ማጂሽያን አይደለሁም፣ ታምረኛ አይደለሁም፣ ታምር ለፈጠር አልችልም። በባርሰሎና ከመቆየት ጋር በተያያዘ የሰጠው አስተያየት ነው። እኔ በባርሰሎና የመቆየት የኔ ምርጫ ቢሆን እቆይ ነበረ። ነገር ግን አሁን ያለው ድል ምን እንደሆነ ለማየት ጊዜው መጠበቅ ይኖርብናል። እዚህ የመጣሁት ለማሸነፍ ነው። በቻልነው አቅም የቻልነውን ዋንጫዎች በሙሉ አሸንፈናል። ባርሰሎና እንደ ቲም በጣም የሚገርም ቲም ነው። ይህ ቡድን ደግሞ በሚቀጥለው ዓመት ብዙ ዋንጫዎችን ከዚህም የተለዩ ክብሮችን ያሳካል። በጣም ያ አቅም አለውና በዚህ ቡድን ውስጥ መቆየት ደግሞ ለእኔ ትልቅ ነገር ነው ብሏል። እና እኔ አምኖት ማጂሽያን ሲል ምን ለማለት ፈልጎ ነው? እኔ ማጂሽያን አይደለም። ላደርግ የምችለው ነገሮች ከአቅሙ በላይ እንደሆኑ የሚያሳዩ አንድምታ ያለው ጉዳይ ነው። ባርሰሎናና ማንቸስተር ዩናይትድ ድርድር እያደረጉ እንደነበረ ይታወቃል። በድርድር ሂደታቸው ደግሞ ማንቸስተር ዩናይትድ ምንም አይነት ሌላ የውሰት ውል በድጋሚ አይፈልግምና ሮናልድ ኩመን የቀድሞ የባርሰሎና አሰልጣኝ አሁን በሆላንድ ብሔራዊ ቡድን በኩል የሰጡት አስተያየት አለ። ባርሰሎና ማርከስ ራሽፈርድን ወደ ማንቸስተር ዩናይትድ እንዲመለስ የሚያደርጉት ከሆነ በጣም የሚጸጽታቸው ውሳኔ ይመስለኛል ይላል። ምክንያቱም 26 ሚሊዮን ፓውንድ ወይም ደግሞ 30 ሚሊዮን ዩሮ አሁን ባለው ከረንት ማርኬት ላይ ለእንደሱ አይነት ተጫዋች በእንደሱ አይነት ካራክተር በእንደሱ አይነት ባስቆጠራቸው የግብ ተሳትፎ ቁጥሮች እንዲሁም ደግሞ ባለው ልምድ አንጻር በጣም እንደ ዝርፊያ መቆጠር ያለበት ነው የሚሉ ሀሳቦች አሉና ማርከስ ራሽፈርድ በባርሰሎና ይቆያል አይቆይም የባርሰሎና ውሳኔ ብቻ እየተጠበቀ ይገኛልና ሮናልድ ኩመንም ተጫዋቹም እንደነሱት ነው። ነገሩ በጣም አወዛጋቢ ይመስላል። ብዙ ሀሳቦች እየተሰጡበት ያለ ጉዳይ ነው። ከዚህ ውጪ የማንቸስተር ዩናይትድ ጉዳይ አማድ ዲያሎን የተመለከተ ነው። አማድ ዲያሎ በቅርብ ቀናት በነበሩ ሪፖርቶች እኛም እንዲሁ ባለፍ ገደም ስናነሳው ነበር። ከሰንደርላንድ ጨዋታ አስቀድሞ ሰንደርላንድ ሌሎችም ክለቦች አማድ ዲያሎን ይፈልጋሉ። በጣም በብዙ ክለቦች እይታ ውስጥ የገባ ተጫዋች ነው። በተለይ በማንቸስተር ዩናይትድ ዘንድሮ አምና የዓመቱ መጨረሻ አካባቢ ያሳያቸው ብቃቶች በጣም ፕሮፐር ዊንገር እንደሆነ ጥሩ አቅም እንዳለው የተመለከትንበት ነውና እንደ ግራምቤሊ ዘገባ ከሆነ አማድ በማንቸስተር ዩናይትድ የሚታየው አንተቸብል ነው፣ የሚነካ አይደለም፣ የሚሸጥ ተጫዋች አይደለምና ወይም የተለየ አይነት ጥያቄ ካልቀረበት በስተቀር በማንቸስተር ዩናይትድ እንደሚቆይ ማረጋገጫ የሚመስል አስተያየቶችን እየተመለከት እንገኛለን። የዩናይትድን ጉዳዮች ዳግም እንመለከታቸዋለን። በሌሎች ሀሳቦች የቸልሲ ጉዳዮች ደግሞ በስፋት ይነሳሉ። ከቸልሲ ጋር በተያዘ አሰልጣኝ ቻቪ አሎንሶን በተመለከተ ዘ ኢንዲፔንደንት እንዲሁም ዘ አትሌቲክ ዘ ታይምስ እነ አስ በስፔን በኩል ማርካም ይዞት የወጡት ዘገባ አለ። ዘ ቴሌግራፍ፣ ዘ ጋርዲያን ዝርዝር ዘገባ፣ ሁሉም ተመሳሳይ ተቀራረበ ዘገባዎችን ነው ይዘው የወጡት። እነዚህም አሰልጣኝ ቻቪ አሎንሶ በቼልሲ ቤት አዲሱ አሰልጣኝ ለመሆን በጣም የተቃረበው ስም ይመስላል። አንዶኒ ራዮላም በዚህ ደረጃ አለ። የቼልሲ የመጨረሻ ውሳኔዎች ይጠበቃሉ። ነገር ግን በአሰልጣኝ ቻቪ አሎንሶ በኩል ያለው ልምድ በተጫዋችነት ያሳካቸው ስኬቶች ቻምፒየንስ ሊግን 2 ጊዜ የዓለም ዋንጫን
አውሮፓ ዋንጫንም አሳክቷል። ሌሎችም ስኬቶች ከአሰልጣኙ ጋር ደጋግሞ የሚነሱ ናቸው። እነዚህ ማለት ደግሞ አሰልጣኝ ቻቪ አሎንሶ በትልቅ ደረጃ ስኬታማ ሊሆን ይችላል። በቼልሲ ካለው ስኳድም ያንን እሱም በግሉ ያንን እምነት አለው። የቼልሲ ስኳድ አሁን ያለው ስብስብ አንድ ተጫዋች ወይም ሁለት ተጫዋች ብቻ ተጨምሮበት ለሱ ያጫወት መንገድ የሚሆን አይነት ስብስብ እንዳለውና ያንን በደንብ ማሳደግ በትልቅ ደረጃ መፎካከር የሚያስችል ቡድን መገንባት እንደሚችል እምነት አለው። ያንንም ከቼልሲ ሰዎች ጋር በጀርባ ተነጋግሯል የሚሉ ሀሳቦች አሉ። የአሰልጣኝ ቻቪ አሎንሶ አጫወት ይታወቃል። በ3-4-2-1 አሰላለፍ ወደ ሜዳ ይገባና በጣም ለዚህ ደግሞ ስኳዱ የቼልሲ ስብስብ በደንብ የሚሆን ነውና እንደ አስዘገባም ከሆነ በስታንፈርድ ብሪጅ አዲሱ አሰልጣኝ ለመሆን በጣም ተቃርቧል። ቼልሲዎች ኮንታክት አድርገውታል። ከዛ በተጨማሪ የአንዶኒ ኢራዮላም ጉዳይ በስፋት ይነሳል። ለእናንተ ግን ማንን ትመርጣላችሁ? ቅድምም ይህን ጥያቄ አቅርቤላችኋለሁ። የፕሪሚየር ሊግ ልምድ ያለው በፕሪሚየር ሊግ ላይ ቦርመዝን ጥሩ ፓወር ሃውስ ያደረገው አንዶኒ ኢራዮላ ወይስ ደግሞ አሰልጣኝ ቻቪ አሎንሶ? ሌሎችም አማራጮች አሉ። ኦሊቨር ግላስነር፣ ከዛ በተጨማሪ ፊሊፔ ሉዊስ የተጫዋች በቼልሲ አጭር ጊዜ ቆይታ ነበር። የቀድሞ አትሌቲኮ ማድሪድ ተጫዋች በቼልሲም አጭር ጊዜ ተጫውቷል። ከዛ በኋላ ወደ ብራዚል ሄዶ በብራዚል ያደገበትን ክለብ በጣም በሚገርም ሁኔታ ሲያፎካክር ነበር። ከዛ በኋላ ግን ከክለቡ የተባረረበትን መንገድም በዚህ በቤስት ስፖርት ላይ አንስተኗል። ከዚህ በፊት በቼልሲ ጋር ድርድር ሲያደርግ ነበረ። ክለቡን ሲያሳውቅ ለቀናት ጠፋና ስልኩን አጥፍቶ ከጠፋ በኋላ ከቼልሲ ጋር ሲደራደር ፕሮጀክቶቹን ቼልሲን እንዴት ሊያሻሽል እንደሚችል በተለይ አሰልጣኝ ሊያም ሮዜነር ከመቀጠራቸው በፊት ነገር ግን የቼልሲ ሰዎች በሄዳድ እግባህሊ ውሳኔያቸው የነበረው እሱን ለስትራስቡርግ አሰልጣኝነት ነበር። የስትራስቡርግ አሰልጣኝነት ደግሞ እሱ የሚመጠነኝ አይደለም፣ እኔ በቀጥታ ወደ ቼልሲ ነው መሄድ ያለብኝ የሚል እምነት እንደነበረው ያ የሚያጨቃጨቅ ጉዳይ እንደነበረም ተመልክተናል። አርሰናል ለማንቸስተር ሲቲ ደግሞ አንድ ጥሩ ዜና አለ። እሱም ኤንዞ ፈርናንዴዝን በተመለከተ አርሰናልም ማንቸስተር ሲቲም ይፈልጉታል ተብሎ በብዛት ሲዘገብ ነበረ። እሱ ደግሞ ልቡ ያለው ወደ ሪያል ማድሪድ መሄድ ነው እና አንዳንድ ዘገባዎችን ስመለከት አሰልጣኝ ጆዜ ሞሪኖ በሪያል ማድሪድ ቤት ሰፊ እድል እንዳላቸው ይታወቃል። ለምሳሌ በዚህ በሪያል ማድሪድ ቤት ፍሎሬንቲኖ ፔሬዝ ይህ ስብስብ ከዚህ በላይ በጣም መሻሻል የሚችል ጥሩ አቅም ያለው አሁን ባለው ስብስብ እንኳን የአውሮፓ ቻምፒየንስ ሊግ እና የፕሪሚየር ሊግ የላሊጋ መርሃ ግብሮች ላይ በጣም ስኬታማ መሆን ዶሚኔት ማድረግ ሊጉንም ቻምፒየንስ ሊግንም ማሸነፍ የሚችልበት አቅም ያለው ቡድን ነው ብለው ያምናሉ አሰልጣኝ ቻቪ አሎንሶ። እንዲሁም ደግሞ አልቫሮ አርቤሏ በእነዚህ ሁለት አሰልጣኞች በዘንድሮው የውድድር ዘመን የተቀዛቀዙት የሪያል ማድሪድ ተጫዋቾች ጥሩ አሰልጣኝ ሲመጣ በደንብ አቅማቸው ላይ መድረስ ይችላሉ። ለዚህ ደግሞ የሪያል ማድሪድ ሰዎች የፍሎሬንቲኖ ፔሬዝ የመጨረሻ ውሳኔ ብቻ ይጠበቃል። ከአሰልጣኝ ጆዜ ሞሪኒዮ ጋር እየተነጋገሩ ይገኛል። ቤኔፊካም ለጆዜ አዲሱ አዘጋጅቶ እየጠበቃቸው ይገኛል በክለቡ ለተጨማሪ ዓመታት እንዲቆዩ። ነገር ግን አሁን 100% በጀርባ ያሉ ስራዎች እየተሰሩ ይገኛሉ ጆዜን ወደ ሪያል ማድሪድ አሰልጣኝነት ለማምጣት። በዚህ ሂደት ደግሞ ከሚነሱ ጉዳዮች መካከል አሰልጣኙ ወደ ጆዜ ወደ ሪያል ማድሪድ የሚመጡ ከሆነ ኤንዞ ፈርናንዴዝ እሳቸውን ተከትሎ ስፔሻል ዋንን ተከትሎ ቡድኑ መቀላቀል አይፈልግም፣ ጆዜ ጋር መስራት አይፈልግም የሚሉ ዘገባዎች ይወጡ ይገኛሉና ያ ማለት ደግሞ በማንቸስተር ሲቲና ለአርሰናል ሰፊ እድል ይኖራቸዋል ተጫዋቹ ላይ ትክክለኛ የበለጠ ጠንከር ያለ ፍላጎት የሚያሳዩ ከሆነ የሚሉ ዘገባዎችን በደንብ በስፋት እየተመለከትን እንገኛለን። የሪያል ማድሪድ ጉዳዮች ላይ ኦሪዮሎ ቹዋሚኒ፣ ኤድዋርዶ ካማቪንጋ እንዲሁም ዳኒ ሴባዮስ ክለቡን እንዲለቁ ይፈልጋሉና ከዛ ውጪ ደግሞ ኒኮ ፓዝን በ15 ሚሊዮን ዩሮ አካባቢ ሪያል ማድሪድ መልሶ ማስፈረም ይችላልና ዚ አትሌቲክ ዝውውር በደንብ ይጠናቀቃል። ብዙ ተጫዋቾችን ግን አስቀድሞ ተጫዋቾችን ከማስፈረሙ በፊት መልቀቅ ይፈልጋል የሚሉ ዝርዝር ዘገባዎችን እየተመለከትን እንገኛለን። የአርሰናልን ጉዳይ ላንሳ። ከጋላታሳራይ ጋር በተያዘ አንድሪያ ቤርታ ባለፈው የጋላታሳራይ ደርቢ ጨዋታ ላይ በዛ ተገኝተው ነበረ። የዛው በቱርክ ሱፐር ሊግ ላይ በነበረው ጨዋታና ከጋላታሳራይ ሰዎች ጋር ተነጋግሯል የሚሉ ሪፖርቶችን ስንመለከት እንደነበረ ይታወሳል። እናም በቪክተር ኦስመን ጉዳይ አዲሱ ነገር ምንድነው ካላችሁ የክለቡ ፕሬዝዳንት አብዱላህ ካቮኮ የሰጡት አስተያየት ነው። አብዱላህ ካቮኮ ቆይታ አድርገው ነበረ ከኤችቲ ስፖር ጋር በነበራቸው ቆይታ ላይ ናይጄሪያዊ አጥቂ በ150 ሚሊዮን ዩሮ እንኳን አይሸጥም
በጭራሽ አናስበውም የሚል አስተያየታቸውን ሰጥቷል የሚል ጉዳዮች አሉ። ነገር ግን እሳቸው ምክትል ፕሬዚዳንቱ ሳይሆን ዋናው የክለቡ የጋላታሳራይ ፕሬዚዳንት የሚወስኑት የመጨረሻ ጉዳይ ነው። በተለይ ደግሞ በዚህ ዝውውር ላይ ከክለቡ ጋር የፐርሰናል አግሪመንት አለው ተጫዋቹ። ያም አግሪመንት ምንድን ነው? በግል ደረጃ ትልቅ ክለቦች የሚመጡ ከሆነ እስከ 100 ሚሊዮን ዩሮ ከፍለው ተጫዋቹ ማስፈረም የሚችሉበትና ፕሬዚዳንቱ ምክትል ፕሬዚዳንቱ አብዱላህ ያንን ያንሱ እንጂ በትክክል ትክክለኛ ሀሳብ እንዳልሆነና ወደ አርሰናል ትክክለኛ ፍላጎት እንዳለው እሳቸው የአርሰናልን ፍላጎት እንደሚያውቁ ተናግሯል። አርሰናል ቪክተር ኦስማንን ይፈልገዋል፣ ነገር ግን በ150 ሚሊዮን ዩሮ እንኳን አንሸጠውም ብለው ነው ሀሳባቸውን ሲሰጡ የተመለከትኩት። ኤችፒ ስፖርት ላይ የተመለከትኩት መረጃ ነበርና ብዙ እያስባለ ይገኛል። የሞርጋን ሮጀርስም ጉዳይ ከአርሰናል ጋር ይነሳል። የቪላው ተጫዋች በአርሰናል እይታ ውስጥ ያለ ነውና የተጫዋች በብዙ ክለቦች ይፈለጋል። ትልቅ አቅም ላይ ያለ ተጫዋች ነው። የግራ መስመር አጥቂው ነው። ከዛ በተጨማሪም የ10 ቁጥር ቦታ ላይ መጫወት ይችላል። ቤን ጃኮብስ ነው ይህንን ዘገባ ይዞት የመጨረሻ ዝውውር ሂደቶች እየተጠበቁ ባሉበት ሰዓት ላይ እንደዚህ አይነት ዝርዝር ጉዳዮች ይወጡ ይገኛሉ። ከማንቸስተር ዩናይትድ ጋር በተያያዘ የማቴዎስ ፈርናንዴዝን ዝውውር ማጠናቀቅ ይፈልጋል። ብዙ የማንቸስተር ዩናይትድ ደጋፊዎች ባለፈው የአርሰናልን ጨዋታ ሲመለከቱ የተጫዋች ማን ነው ሲሉ ነበረ። በጣም የሚገርም ብቃትን ሲያሳይ ነበር። ያቺን ኳስ ከዳቪድ ራያ ጋር አንድ ለአንድ ተገናኝቶ ከመሳቱ ውጪ የሚገርም 10 ከ10 የሚያሰጠውን ጨዋታ አሳልፏል። ኳስ መንጠቅ፣ ኳስ ማደራጀት፣ ማጥቃት፣ መከላከል በሁሉ ረገድ የሚገርም አይነት አማካይ ነውና ማቴዎስ ፈርናንዴዝም የፕሪሚየር ሊግ ልምድ ያለው ተጫዋች ነው። የፖርቹጋላዊ ተጫዋች ገና 21 ዓመቱ ላይ ይገኛል። ዘንድሮ በጣም አቬላቢሊቲው የሚገርም ነው። ከዌስትሃም 36 የፕሪሚየር ሊግ ጨዋታዎች ውስጥ 34ቱ ላይ ተጫውቷልና በጣም በጥሩ አቅም ላይ ያለ ተጫዋች ነው። ማንቸስተር ዩናይትድ ይህንን ተጫዋች ይፈልጓል። ዌስትሃም ግን ከ84 ሚሊዮን ፓውንድ በታች አልሸጦም እያለ ይገኛል። ነገር ግን ዌስትሃም የሚወርድ ከሆነ ተጫዋቹ ራሱ ጫና ያሳድራል። በዚህ በክለቡ ቆያለው አይቆይም የሚለው በጣም በትልቅ ደረጃ የሚነሳ ነው። የአንድሪያ ካምቢያሶ ጉዳይ አርሰናል ሲባል ነበረ ትናንትና። ዛሬ ደግሞ አርሰናል በሚፈልገው ተጫዋች ዙሪያ ማንቸስተር ዩናይትድና ሊቨርፑልም ገብተውበታል ተብሏል። ይህ ጣሊያናዊ ተጫዋች 26 ዓመቱ ላይ ይገኛል። በጣም የሚገርም አቅም ያለው ተጫዋች ነው። በጣም ቨርሳታይል ተከላካይ ነው። ከዓመታት በፊት በተለይ ከሁለት የውድድር ዘመን በፊት ከማንቸስተር ሲቲ ጋር ስሙ ደግሞ ደጋግሞ ሲነሳ ነበረ። በዩቬንቱስ ከ2009 ድረስ የሚያቆይ ውል አለው። የተጫዋች ደግሞ አሁን በማንቸስተር ሲቲ እንደተፈለገ ሁሉ አሁን እስከ 60 ሚሊዮን ዩሮ ዩቬንቱስ ሰዎች ይጠይቁበታል። ነገር ግን 40 ሚሊዮን ዩሮ የማርኬት ቫልዩ ነው። አንድሪያ ካምቢያሶ ከዩቬንቱስ ሊለቅ ይችላል የሚሉ ዘገባዎችም በስፋት እየተነሱ ይገኛሉ። የሊቨርፑልን ጉዳይ ላንሳ። መግነስ አክሊዮቹን የተመለከተ ነው። ሌኪፕ እንደዘገበው ከሆነ የ4 ዓመቱ ፈረንሳይ የመስመር አጥቂ የሙሐመድ ሳላ የረጅም ጊዜ ተተኪ እንዲሆን በሊቨርፑል ይፈለጋል እና 50 ሚሊዮን ዩሮ እየተጠየቀበት የሚገኝ ተጫዋች ነው። የሞናኮ ተጫዋች ነው። ፓሪስ ሰን ጀርመንም ተጫዋቹን ይፈልጋልና ሊቨርፑል ይህንን ተጫዋች ብቻ አይደለም ከፈረንሳይ ሊጋ ላይ መግነስን ብቻ ሳይሆን የሎንሱን ሙሐመድ ማማዱ ሰንጋሬን ማማዱ ሰንጋሬ 23 ዓመቱ ላይ ይገኛል። በሊጋ ላይ በጣም የሚገርም ብቃትን ካሳዩ በጣም ትኩረት ከሳቡ ተጫዋቾች መካከል አንዱ ነው። ሊቨርፑል ላይ ሌላኛው የአርቢ ላይፕዚግን 40 ሚሊዮን ዩሮ የሚገመተውን አሳን ኦዳራጎን ለማስፈረም ፍላጎት አላቸው ተብሏል። ነገር ግን ላይፕዚግ 2007 ላይ እንጂ ዘንድሮ የነ ተጫዋች መሸጥ አይፈልግም የሚሉ ሀሳቦች እየተነሱ ይገኛሉ። በ40 ሚሊዮን ዩሮ ጥሩ አማካኝ እንደሆነ ሊቨርፑል አማካኝ ስፍራ ላይ መጠነኛ ክፍተቶች አሉበት። ያንንም አጥቂ ላይ ብቻ አይደለም አማካኝ ስፍራ ላይም ተከላካይ ስፍራ ላይም ማጠናከር ያለበት ይመስላል። ከፒኤስጂ ጋር በተያያዘ ዩሊያን አልቫሬዝን ሉዊስ ኤንሪኬ ይምጣልኝ ብሎ በይፋ ጠይቋል የሚሉ ዘገባዎች ወጥተዋል። ፒኤስጂ ደግሞ በተለይ እንኳን ሉዊስ ኤንሪኬ ጠይቆ አይደለም በደንብ ኦብሰስድ የሆነ ቡድን ነው። ዝውውሮች ላይ በጣም ትልቅ ዝውውሮችን ማድረግ የሚከብዱ አይነት ቡድን እንዳልሆነ ይታወቃል። አስቡታውን እነ ክቪቻ ክቨረሽኬሊያን ባሉበት ቡድን ውስጥ ከዛ በተጨማሪም ሌሎችንም ቡድኖች ሌሎችም ተጫዋቾች ኦዝማን ዴምቤሌን ስንመለከት ከኦዝማን ዴምቤሌ በተጨማሪ ዴዝሪ ዴዌ እና ቪቺኒያ ባሉ በቡድን ውስጥ አሁን የዩሊያን አልቫሬዝ መጨመር ደግሞ የአውሮፓ እግር ኳስ ላይ ለመንገስ ለአመታት ያሰበ ቡድን ይመስላል። በጣም በጣም የሚገርም አድናቆት አለው ሉዊስ ኤንሪኬ ተብሏልና አሁንም እንዲመጣለት ይፈልጋል። አርሰናልም ባርሰሎናም የተጫዋቹ ፈላጊዎች ናቸው። ተጫዋቹ ግን ምርጫውን የት ያደርጋል? በጣም በጣም ትልቅ ውሳኔ ይጠብቀዋል ከፊቱ። ከዚህ በፊትም የስፔን
እግር ኳስ ላይ አንዳንድ ጻፊዎች ከዛ በተጨማሪም የአርጀንቲና ብሔራዊ ቡድን የቀድሞ ተጫዋቾችም ጭምር ተጫዋቹ ቶሎ ውሳኔውን ቢወስን ለምሳሌ ኩን አጉዌሮ ባርሴሎናን ቢቀላቀል ብሎ ሲመክረው እንደነበረ ይታወቃል። ወደ ሌሎች ጉዳዮቻችን ከማለፋችን በፊት የእናንተን ሀሳቦች ደግሞ በማን ላንሳ። ታሪኩ ከደቡብ አፍሪካ አርሰናል ብሎ እንኳን ደስ አላችሁ የሚል መልእክቱን ልኳል። ሰይፈዲን ሰላም ቤስቶች ኦፍ አርሰናል ከዌስትሃም ለጨዋታው እንግዲህ ሲጫወት ሰማይና ምድር ጠቦኝ ነበረ። እንግዲህ በባሌም በቦሌም ብለን አሸንፈናል። የኒው አርሰናል 90% እጁ ላይ ነው ዋንጫ ያለው ብሎናል። ቶትናም 1 ሊድስ ዩናይትድ 2 ብሎ ግምቱን አስቀምጦልን ነበረ። የዌስትሃም ጎል መሻሩ ተገቢ ይመስለኛል። ምክንያቱም በረኛውን አንቆ ይዞ ጎል ማግባት ስለማይቻል። ሪያል ማድሪድ በእግር ኳስ ሁሉንም አይነት ስኬቶች አግኝቷል። አሁን ደግሞ ወደ ቦክስ ዓለም የተቀላቀሉ ይመስላሉ። በዚህ ስኬታማ የሆነ ወይ የሚል ሀሳቡን አንስቶልናል። አሸናፊ ከደቡብ አፍሪካ የባርሳ የላሊጋ አሸናፊ ሆኗል የሚል ሀሳቡንም አንስቶናል። ጀማል አህመድ የሳምንት የኔ ነው ባርሳም ሻምፒዮን ሆኗል። አስጨናቂ አርሰናል ብቻ መጨረሻው ይመር ብሏል። አየነው ሙሉዓለም ሰላም ምርጦች፣ ትናንትና ዳኛው ጎሉን ለማጽደቅ ብዙ ደቂቃ የወሰደው ማመዛዘን ያበዛውም እንደተለመደው ስህተቶችን ለመስራት ነበር የሚል ሀሳቡን አንስቶልናል። ነገር ግን የቫር ውሳኔ ቪዲዮ በደንብ ስህተቱን እያሳየ ነው። ለዚህ ነው ዳኛው ትክክለኛ ውሳኔ ያሳለፈው። አርቴታ ግን መቼ ነው ክስተቱ የሚማረው? ዋይት ተጎርቶ ሲወጣ ዙቢሜንዲን ከማስገባት ሞስኬራን ለምን አላስገባውም የሚል ሀሳብ አንስቷል። ትናንትና በዝርዝር አንስተናል። የዝውውር ጉዳዮችንም አንስተናል። ባየ ያስማረ የትናንቱ ጨዋታና ምሽቱ ዌስትሃም ላለመውረድ የአርሰናል የጫጉላ ምሽት ለማበላሸት የነበራቸው ልባቸውንም ለመስበር ጠንክረው ቢፋለሙም ሳይሳካላቸው ቀርቷል። የኔው መድፈኛ በድል በጨዋታ የሚፈልገውን ውጤት ወስዷል። ባየ ያስማረ ከአገረ ኢየሩሳሌም መልእክቱን ልኮልናል። ከልብ እናመሰግናለን። ነጅብ ሰንገሮ የቸልሲ ደጋፊ ነው። የቸልሲ ደጋፊ ነኝ። ለእኔ ትክክለኛ ነገሩ ጎሉ መሻር አልነበረበትም። ቫር አንዳንዴ የሚሰጣቸው ውሳኔ ትክክል አይመስለኝም ብሏል። አህመድ ከጅቡቲ የማታው ጨዋታ 20 ዓመት ሙሉ ኳስን ተከታተልኩ፣ እንደ ማታው አይነት ጨዋታ አላየውም፣ ነፍሴ ልትወጣ ነበረ ብሏል አህመድ ከጅቡቲ። ሌሎችንም የቫር ጉዳዮች ያነሳቸው ሀሳቦች አሉ። ዮሐንስ የጻፈልን መልእክት አለ። ምንም ከባድ አይደለም፣ በረኛው መያዝ የሚችለውን ኳስ ነው የስታም ተጫዋቾች ወደ ታች በእጁ ተጭኖታል፣ ዳኛው ትክክለኛ ውሳኔ ሳቷል ብሎናል። ዮሐንስ የጻፈልን መልእክት ነው። ሽመልስ ከኳታርዷ ሰላም ቤስቶች እንዴት ናችሁ? ሰላማችሁ ይብዛ። የትላንቱ አርሰናል ዌስትሃም እጅግ ከባድ ጨዋታ ነበር። ዌስትሃም የሞከሩት ወደ ጎል ቢቀይሩ ምን ሊፈጠር እንደነበረ ማሰብ አይከብድም። ራያ ምን አይነት ነው? ልዩ ነበር። በእኔ እይታ እሱ ለእኔ ጀግና ነው። የቫር ውሳኔ በጣም ጥሩ ውሳኔ ነው። አርሰናል በውጤቱ እድለኛ ነበር። ባርሳ ዋንጫውም ይገባዋል በሚል ሀሳቡን አንስቷል። ኤቢ እኛ 3 ነጥብ ይዘናል እናንተ አውሩ የሚል መልእክቱን ልኳል። ያሬድ ብርሃኑ ቅዠት የሆነ ጨዋታ ነበረ ብሏል። ለመላው አርሰናል ደጋፊዎች እንኳን ደስ አላቸው የሚል መልእክቱንም ልኳል። ሰገድ ዘራይ በጣም ልብ የሚሰቅል ጨዋታ ነው። የስታም ጎል ሲገባ በድንጋጤ ፌንት ሰርቼ ራሴን ስቼ ቤተሰቦቼ ውሃ ደፍተው ጎሉ በዳኛው እንደተሻረ ሲነግሩኝ ነው ወደ የተነሳሁት። ዘራይ ክብሮም ካልጋሪ ካናዳ የጻፈልን መልእክት ነው። በጉጉት እየጠበቅናችሁ ነው ያለን ደግሞ መንግስቱ አንተነ ነው። ሁላችሁንም ከልብ እናመሰግናለን። ዛሬም ባነሳናቸው ጉዳዮች ላይ መልእክቶቻችሁን እንጠብቃለን። ከቸልሲ ጋር በተያዘ ዊሊያም ኤስታቪዮን የተመለከተ ጉዳይ አለ። ከዓለም ዋንጫ ውጪ ሆኗል። ቸልሲን ብቻ የተመለከተ አይደለም፣ ብራዚልንም የተመለከተ ነው። ከጉዳቱ በጊዜ ኢንታይም ሪከቨር አያደርግምና በጣም ጉዳቱ የሚያሳስበው ነው ተገኝቷል የሚሉ ዘገባዎች ወጥተዋል። ምናልባት በቃ አሁን በዓለም ዋንጫ ላይ ባደርስ እንኳን ለሚቀጥለው ዓመት በጥሩ ጤንነት ይደርሳል ተብሎ ይጠበቃል። ለሱ ግን በጣም የሚያሳዝን ጉዳይ ነው። የቀድሞ ቸልሲ ተጫዋች በዓለም ዋንጫ ስብስብ ውስጥ ተካቷል። ቲያጎ ሲልቫ፣ ከዛ በተጨማሪም ኔይማር ጁኒየርም በዚህ በካርሎ አንቸሎቲ ከ7 ቀናት በኋላ ፋይናል ስብስባቸውን ያሳውቃሉ። ነገር ግን ከዛ አስቀድሞ ኔይማርና ቲያጎ ሲልቫ 55 ተጫዋቾች ዝርዝር ውስጥ ባለበት የቅድመ ስብስብ ውስጥ የዓለም ዋንጫ እንግዲህ ፕሪ ወርልድ ካፕ ሊስት ውስጥ መካተታቸውን ተመልከ ተናል። ኔይማር ቢኖር የዓለም እግር ኳስ በደንብ የሚፈልገው ነው። የፈረንሳይ እግር ኳስ የዓመቱ ምርጥ ሽልማቶች ተደርጎ ነበር። ኦዝማን ዴምቤሌ የዓመቱ የሊግ አሸናፊ ሆኗል ምርጥ ተጫዋች በሚል። ከዛ በተጨማሪ ዴዝሪ ዶዌም ሌሎችም ተጫዋቾች ሽልማታቸውን አግኝተዋል። ዴዝሪ ዶዌ ለምሳሌ የፈረንሳይ ሊግ ቤስት ተጫዋች በሚል የዓመቱ ተመርጧል። የቤስት አምናም አሸንፏል። ለተከታታይ ለሁለተኛ ዓመት ነው። ጎልደን ቦይን 2005 ላይ አሸንፏል። የአውሮፓ ቻምፒየንስ ሊግን ባሸነፉበት ዓመት የዓመቱ ምርጥ ወጣት ተጫዋች ተብሏል። የፊፋ ክለብ ወርልድ ካፕ ላይም ደግሞ የዓመቱ ወጣት ተጫዋች ተብሎ መመረጡ ይታወቃል። ማይክል ኦሊሴ ከሊያን ኤምባፔና ሪያን ሸርኪን በመብለጥ የፈረንሳዊ
ፈረንሳይ ውጭ የሚጫወት ምርጥ የዓመቱ ተጫዋች ተብሎ ተመርጧል። 52 የግብ ተሳትፎ አለው። 30 ግቦች፣ 20 አሲስቶች በደንብ የሚገልጹት ቁጥሮች እንደሆኑ መናገር ይቻላል። ኬሊያን ኤምባፔን በተመለከተ በመጨረሻ የሲዝኑ ጨዋታዎች ላይ መጫወት ይፈልጋል የሚሉ ዘገባዎች ወጥተዋል። ወደ ሪያል ማድሪድ ትናንትና ለምሳሌ ለሪያል ማድሪድ ተጫዋቾች የረፍት ቀን ነበረ። ነገር ግን በሪያል ማድሪድ የልምምድ ማዕከል ብቻውን ልምድ ሲሰራ ነበር። አላማው ግን ሪያል ማድሪድን ከዚህ በኋላ ለማገዝ ሪያል ማድሪድ ላይም የሚፈጥረው ትልቅ ተጽዕኖ አይኖርም። ነገር ግን በቀጣይ የሪያል ኦቪዬዶ ጨዋታ ጨምሮ እንመለከተዋለን ተብሎ ይጠበቃል። ምክንያቱ ዋነኛው ደግሞ ዓለም ዋንጫ ነው። በዓለም ዋንጫው ላይ በጥሩ ማች ፊትነስ ላይ መገኘት ይፈልጋል ተብሏል። አንዚ ፍሊክ ባለፈው ከባርሰሎና ጨዋታ በፊት አባታቸው ሞተው ወደ ጀርመን አቅንተው ነበር። አሁን እሳቸውን ወክለው ፒንዛ ሃቪ ወኪላቸው በባርሰሎና በካታሎኒያ ግዛት ተገኝተው ውል ለማራዘም ተነጋግረው ነበር። ከባርሰሎና ጋር ከ2028 ጁን ድረስ ለመፈረም ተስማምቷል። ከዛ በኋላ 2029 ድረስ ደግሞ ፖቴንሻሊ 3 ተጨማሪ ዓመታትን በክለቡ ሊቆይ የሚችሉበት እድል አለ ተብሏል። አንዚ ፍሊክ የቀራቸው ምናልባት የአውሮፓ ቻምፒየንስ ሊግ ዋንጫ ብቻ ይመስላል። ሁሉም ብዙ ጉዳዮችን አነሳን። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ከልብ እናመሰግናለን። የዛሬን እዚህ ላይ ያጠናቀቅን። ነገ በአዳዲስ ጉዳዮች ባልተሰሙ መረጃዎችን መለሳለን። ጤና ይስጥልን።